በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡርና ዘላለማዊ ሕይወትና ቅዱስ አባትና መምህር እግዚአብሔር አባታችን እግዚአብሔር አምላካችን ሆይ ችን ሰዓትና ጊዜ ሰጥተናልና እናመሰግናለን። እመቤታችን አማላጃችን ንጽሕተ ንጹሐን ቅድስተ ቅዱሳን የጸጋ መፍሰሻ ድንግል ማርያም ስሟ የተመሰገነ ይሁን። እንደ ሻማ ቀልጠው ለዓለም ብርሃን የሆኑ ቅዱሳን ጻድቃን ሰማዕታት ደናግልና መነኮሳት እንደየክብራቸው እንደየጸጋቸው ስማቸው የተመሰገነ ይሁን። በዚህ የተሰበሰባችሁ የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም የአስራት በኩራት አደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በመድኃኔዓለም ኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ከዚህ ሰዓት ደረሳችሁ? እንድናመሰግነው እንድናመልከው በዕድሜያችን ላይ ይህችን ቀን ይህችን ሰዓት የሰጠን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። ከትንሣኤ ዘጉባኤ በኋላ እግዚአብሔር እንደሚፈርድ አውቀው ሰውነታቸውን ለሰማዕትነት ለሞት አሳልፈው ሰጡ። መጽሐፈ መቃብያን ካልዕ ምዕራፍ 13 ከቁጥር 8 ላይ ውድ ኦርቶዶክሳውያን ይህን ሰዓት ይህን ጊዜ በክርስቶስ ሰላምታ የምንለዋወጥበት ሞትን ድል አድርገው የተነሳበት ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም እያል ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ መምህራችን ኢየሱስ ክርስቶስ መንገዳችን ሞትን ድል አድርጎ ተነስቶ እኔና እናንተ ምን እነሳለን ብለን የትንሣኤን ተስፋ በትንሣኤ ሕይወት እንድንሄድ እንድንራመድ ብሎም ሰማዕቱ ቅዱሱ የእግዚአብሔር ወዳጅ ቅዱስ ጊዮርጊስ ሁላችንንም ጠርቶናልና እግዚአብሔር ክብር ስለሚገባው ለእግዚአብሔር ክብርን ስጡ፣ አመስግኑት እግዚአብሔርን። ይህ ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋጋ የተከፈለበት ስለ ክርስትናችን ጸንተን የምንማርበት ዕለት ነው። ውድ ኦርቶዶክሳውያን ዛሬ የተሰባስበን እግዚአብሔርን የምናመልከው የምናመሰግነው ዋጋ የከፈሉ ቅዱሳን ስላሉ ነው። ቅዱስ ጊዮርጊስ ዋጋ ስለከፈለ፣ ቅዱሳን ዋጋ ስለከፈሉ በቅዱሳን ዕለት እያሰብን የቅዱሳን ዕለት እየተሰባሰብን እግዚአብሔርን እናመልከዋለን እናመሰግነዋለንና ደግማችሁ አመስግኑት እግዚአብሔርን። አብረን የእግዚአብሔርን ቃል እንድንለማመደው በትህትና ጠይቃችኋለሁ። ከትንሣኤ ዘጉባኤ በኋላ በሉ እስኪ በደንብ በሉት። ከትንሣኤ ዘጉባኤ በኋላም እግዚአብሔር እንደሚፈርድ አውቀው ሰውነታቸውን ለሰማዕትነት ሰጡ። የቃሉ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን ይሄ ቀን የተነገረው በአዲስ ኪዳን አይደለም፣ በብሉይ ኪዳን ነው። ያኔ በብሉይ ኪዳን ዘመን ስለ ክርስቶስ ዳግም መምጣት የሚናገሩ ነቢያት ብዙ አይሰሙም ነበረ። ይልቁንም ነቢያቱ የሚናገሩት ኢየሱስ ክርስቶስ ከሰማይ እንደሚወርድ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተዋህዶ አምላክ ሰው ሆኖ ተገልጦ ለ5500 ዘመን የነበረውን የዕዳ ደብዳቤ ደምስሶ ነፃ እንደሚያወጣቸው ነፃነታቸውን የሚጠብቁ ሕዝቦች ነበሩ። ለምን ካላችሁ በባርነት ይኖሩ ስለነበሩ ነፃነት ይፈልጋሉ። እውነት ነው፣ ክርስቶስ ነፃ ያወጣል። እውነት ነው፣ ክርስቶስ አርነታችን ነው። ክርስቶስ ነው ነፃ ያወጣል። እውነት ነው፣ ክርስቶስ ሰላም ነው። እውነት ነው፣ ክርስቶስ ነው መንገድ የሆነ ክርስቶስ ነው ያሻገረን። ስለዚህ የብሉይ ኪዳን ነቢያት የሚናገሩት ይወርዳል ይወለዳል እያሉ ነበረ። ነገር ግን በዛን ዘመን ደግሞ እግዚአብሔር ምስጢር የገለጠላቸው ዳግም እንደሚመጣ ክርስቶስን በተስፋ ይጠብቁት ነበረ። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።
የትምህርቱ መሰረታዊ ዓላማ በዚህ ትንሽ ደቂቃ ነገረ ቅዱሳንን መማር። ምንን መማር አልኳችሁ? ነገረ ቅዱሳን። ለምንድን ነው ነገረ ቅዱሳንን የምንማረው ካላችሁ፣ ነገረ ቅዱሳንን ማወቅ አውቆም እነርሱን መምሰል፣ እነርሱን መምሰል ደግሞ ክርስቶስን መምሰል ስለሆነ ነው። ማንን መምሰል ነው አልኳችሁ? ክርስቶስን መምሰል። ነገረ ቅዱሳንን ስንማር ሕይወታቸው ክርስቶስን ስለሚገልጥልን ነው እንጂ ክርስቶስን ስለሚሸፍን አይደለም የቅዱሳንን ስም የምናነሳው። ቅዱሳንን ስናጠናቸው ክርስቶስን ስለሚገልጡ፣ ክርስቶስን ስለሚያስተምሩ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 25 ከቁጥር 40 ላይ እንዲህ ሲል ይናገራል። እውነት እላችኋለሁ ይላል ክርስቶስ፣ በእኔ ካመኑ ከእነዚህ ከታናናሾች ወንድሞቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁ ነው ይላል አምላካችን። ለቅዱሳን ስታደርጉ ለእኔ ማድረጋችሁ ነው። ዛሬ የተሰበሰበው በቅዱሱ በሰማዕቱ ስም ነው። በሰማዕቱ ስም በቅዱሱ ስም ማህሌት ሲቆም የሚመሰገነውና የሚመለከው ማን ነው? ንገሩኝ እስኪ። እግዚአብሔር ነው የሚመለከው፣ እግዚአብሔር ነው የሚመሰገነው። ስቡ ወውዱስ ሳረረ ኩሉ ዓለም ብለው ሊቃውንቱ ሲጀምሩ አልፋና ኦሜጋ አንተ ነህ ብለው ክርስቶስን ነው የሚያመሰግኑት። ለዛም ነው ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ወዮለት። ቅዱሳንን ክብራቸውን የማይገልጥ ደግሞም የሚያሰናክል እናንተና እኔ ዋጋ የከፈለብን ስለሆነ ክርስቶስ። ስለዚህ ነገረ ቅዱሳንን ስንማር፣ ስናውቅ፣ ስንረዳ ክርስቶስን እንድናውቀው ሕይወታቸው ስለሚጋብዘን ነው። የቅዱሳን በረከት ከእኛ ጋር ይሁን። ሁለተኛው ነገረ ቅዱሳንን ስንማር ሕይወታቸው የወንጌልን ሕይወት ይበልጥም ወንጌልን ስለሚገልጥልን ነው። ወንጌል ክርስቶስን ስለሚገልጥልን ነገረ ቅዱሳንን እናያለን። እንዲህም አለ፣ ሕዝቡ ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላ የሚመጣ የሚወድ ቢኖር ራሱን ይካድ። ምኑን ይካድ አላቸው? ራሱን ይካድ። ከዛስ በኋላ መስቀሉን ተሸክመው ይከተሉኝ ይላል ክርስቶስ። እንግዲህ ቅዱሳንን ስናይ ራሳቸውን ካዱ። ራሳቸውን ከካዱ በኋላ የክርስቶስን መስቀል ተሸክመው ክርስቶስን ተከተሉ። ስለዚህ ነገረ ቅዱሳንን ስናጠና ወንጌል የሆነውን ሕይወት የሆነውን ክርስቶስን የተከተሉትን ቅዱሳንን ስለምናጠናበት ነው፣ ስለምናይበት ነው። የቅዱሳን አምላክ እግዚአብሔር ከሁላችን ጋር ይሁን። ሌላው ነገረ ቅዱሳንን መማር ያስፈለገበት ትልቁ ቅዱሳን የተቀበሉት መከራ፣ ያሳዩት ትዕግስትና ጽናት፣ የከፈሉት ሰማዕትነት ለምእመናን ለእኔና ለእናንተ ሕይወታቸው ስለሚያስተምረን ነው። ምናቸው ያስተምረናል? ሕይወታቸው ሕይወት ስለሆነ ነው። የቅዱሳንን ታሪክ የምናጠናው ሕይወታቸው አስተማሪ ስለሆነ ነው። በእውነትና በሕይወት ቅዱስን እንድንሰጣቸው ሕይወትንም እንደሰጣቸው እንዲህ ሲል ቅዱስ ጳውሎስ ይናገራል። በከመ ትሜሰሉ አነ ለክርስቶስ ተመሰሉ ኪያየ ይላል ቅዱስ ጳውሎስ። እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ ይላል። የቅዱስ ጳውሎስ ሕይወት የክርስቶስን ሕይወት ይመስላል። የቅዱሳን ሕይወት ክርስቶስን ስለሚመስል እኛም ደግሞ ቅዱሳንን እንድንመስል በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ እንዲህ ሲል ቅዱስ ጳውሎስ ተናግሯል። ሌላውና የመጨረሻው ነገረ ቅዱሳንን ስንማር የምናገኘው ምንድን ነው ከተባለ የቅዱሳን ሁሉ ክብርና አክሊላቸው፣ ክብራቸው፣ ዘውዳቸው ኢየሱስ ክርስቶስ ነው። ማን ነው አልኳችሁ? ይህን ስም ጥሩልኝ። ማን ነው? ኢየሱስ ክርስቶስ። የቅዱሳኑ ምን አክሊላቸው በሉኝ እስኪ። ክብራቸው፣ ሞገሳቸው፣ ኃይላቸው፣ መጽናኛቸው ማን ነው? ኢየሱስ ክርስቶስ። የኔና የእናንተ ኃይላችን ማን ነው? መጽናኛችን ማን ነው? ያበረታን ማን ነው? የጠራን ማን ነው? እርሱ ነው። ለስም አጠራሩ ክብር ምስጋና ይግባው። እንዲህ ሲል ነው የሚናገረው፣ እኔ ይላል ክርስቶስ፣ እኔ የወይን ግንድ
ከቃሉ ጋር ናቸው አይደለ? ክርስቶስ ምን ይላል? እኔ የወይን ምንድን ነኝ አለ? ግንድ ነኝ፣ ቅርንጫፎቹም እናንተ ናችሁ። በእኔ የሚኖር እኔም በእርሱ እኖራለሁ፣ ብዙ ፍሬ የሚያፈራል፣ ያለ እኔ ምንም ልታደርጉ አትችሉም ይላል። ቅዱሳኑን ቅዱስ ያደረጋቸው ማን ነው? እግዚአብሔር። ይኸውላችሁ ቅድስና በሁለት ይከፈላል። የጸጋ ቅድስናና የባህሪ ቅድስና። የምን ቅድስና አልኳችሁ? የባህሪ ቅድስናና የምን ቅድስና? የጸጋ በባህሪው ቅዱስ የሆነ የማይጨመርለት የማይቀነስበት ሰው ያልሰጠው በባህሪው ቅዱስ የሆነ እግዚአብሔር ንጉሥ ውእቱ እምቅድመ ዓለም። እግዚአብሔር ዓለም ከመፈጠሩ በፊት ንጉሥ ነው። እግዚአብሔር ንጉሥ ያደረገው ሰውና መላእክት አይደለም። እግዚአብሔር በባህሪው ቅዱስ ነው። ምንድን ነው አልኳችሁ? ቅዱስ ነው። እግዚአብሔር በባህሪው ንጉሥ ነው። እግዚአብሔር ምንድን ነው? ንጉሥ ነው። ይሄ የባህሪው ነው። ቅድስና ደግሞ የጸጋ ቅድስና። የጸጋ ቅድስና የተሰጣቸው ደግሞ ቅዱሳን ናቸው። ቅዱሳንን ጸጋን የሰጣቸው የቀደሳቸው ያከበራቸው ማን ነው? አመስግኑት እግዚአብሔር። ሰውነታቸውን ለሰማዕትነት ሰጡ። ሲን ቃል በሉ ሰውነታቸውን በርሲ ለሰማዕትነት ምን አሉ? ማን ከመጣ በኋላ ትንሣኤ ዘጉባኤ እንዳለ አምነው ንገሩኝ እስኪ። እግዚአብሔር ክርስቶስ ከመጣ በኋላ ትንሣኤ ዘጉባኤ እንዳለ በጣም ይገርመኛል። እነዚህ ይሄን ቃል ይሄ ነገር የተነገረላቸው መቃቢስ የተባለ አንድ ሰው አለ። የዚህ ሰው ልጆች ናቸው። ክርስቲያኖች ለትንሽ ደቂቃ በትዕግስት ታሪኳን ተከታተሉ። ይሄ መቃቢስ የሚባል ሰው ሞዓባዊ ሆኖ ሳለ እግዚአብሔር ሥራ የሰራበት ሰው። ማን ሥራ የሰራበት አልኳቸው? እግዚአብሔር ሥራ የሰራበት ሰው። ምን አይነት ሥራ ነው የሰራበት ካላችሁ፣ ጅራፍ የሰጠው ሰውን እንዲቀጣ ያደረገው። እኔና እናንተ የምንቀጣው ኃጢአታችን እጅግ ስለበዛ እግዚአብሔር ሊቀጣ በሰው ላይ የሚያደርግ ከቃሉ ጋር ናቸው። በምን ላይ አድሮ ይቀጣል? እግዚአብሔር በሰው ላይ አድሮ ይቀጣል። ቅጣቱም እንዲህ ነው። እስራኤላውያን እግዚአብሔር ባህር ከፍሎ ጠላት ገሎ የክብራቸውን ምድር ሊያወርሳቸው ሌሊት በብርሃነ አምድ ቀን ደግሞ በደመና እየተንከባከበ ሲጠማቸው ውሃ እያጠጣ ሲርባቸው ከሰማይ መና እያወረደ እየተንከባከበ ርስታቸውን ኢየሩሳሌምን እስራኤልን ዘሥጋ እንዲወርሱ አደረገ ይላል መጽሐፍ። ከወረሱ በኋላ አገራቸውን ከተረከቡ በኋላ ግን ኃጢአት አበዙ። ሴሰኞችና አመንዝራዎች ሆኑ። ሙሴ የ10 አለቃ የ50 አለቃ የ100 አለቃ ብሎ ሕዝቡን እንዲመራበት ሕግ ቢሰራ እነሱ ግን ተከፋፈሉበት። እርስ በርሳቸው ተከፋፍለው የሚቀጣቀጡና የሚደባደቡ ፍቅር የሌላቸው ሕዝቦች ሆኑ። እግዚአብሔር አዘነባቸው ይላል። እግዚአብሔርን እንዳናሳዝን እሱ ይርዳል። እግዚአብሔር አዘነባቸው። ስለዚህ ምን አደረገ? እንዲህ አደረገ። መቃቢስ የሚባለውን ሰው አስነሳና የሞዓቡን ንጉሥ እስራኤላውያንን ገረፋቸው፣ አሰቃያቸው፣ ደበደባቸው። ታሪካቸውን ያጠፋ ዘንድ ተነሳ፣ ደበደባቸው፣ ማረካቸው። ማርኮ ወስዶም ይጨፍር ጀመር። በዚህም ሰዓት እግዚአብሔር እንዲህ አደረገ። የሰው ልጅ እንዲጠፋበት አይፈልግም አባታችን እግዚአብሔር። እስራኤላውያንን መክሯቸው እምቢ ስላሉ ነው ቅጣት የላከባቸው። ዛሬስ ኢትዮጵያውያን የምንቀጣው ምን አድርገን ይሆን? እምቢ ብለን እኮ ነው። መከሩን አባቶቻችን፣ ካህናቱ፣ መጽሐፍቱ፣ ነቢያቱ፣ ሐዋርያቱ። ክርስቶስ አስተማረ። ተፋቀሩ በበይናቲክሙ እርስ በርሳችሁ ተዋደዱ አንድ ሁኑ አለ። ቤተ ክርስቲያን ለ2000 ዘመን ይህን ፍቅር ሰበከች። አንድን ቀን ሳትናወጥ ጎንበስ ሳትል እውነትን ይዛ ክርስቶስን ይዛ ወንጌልን ይዛ አስተማረች።
የተዋህዶ ልጆች ግን ብዙዎቻችን አመነዘርን። በየጊዜው በየሰዓቱ ስርዓት ሲቀያየር አብረን የምንለው እግዚአብሔርን የማንፈራ ክፉዎች አመንዝራዎች ሆን ተቀጣ። እግዚአብሔር የመከራውን ዘመን ያሻግርልን። እግዚአብሔር ከቀጣቸው በኋላ ራእይ የተባለ ነቢይ ላከና ወደ መቃቢስ እንዲህ አለው፣ መቃቢስ አትደንፋ አለው፣ አትጨፍር፣ እንዲህ አታድርግ። እኔ እስራኤላውያንን የገረፍኳቸው በእጅህ ላይ አድሬ እኔ እግዚአብሔር እንጂ አንተ አይደለህም ማለት። ወገኖቼ እናስተውል። ዛሬ ረሃብ አለ በዓለም ላይ፣ ዛሬ ጦርነት አለ፣ ዛሬ ስቃይ አለ። እኛ የምናስበው በዙፋን ላይ የተቀመጡ ሰዎችን ነው። እሱ አይደለም ነገሩ። እኛ አልመለስ ስላልን እግዚአብሔር ሊቀጣን ጅራፍን በዓለም ላይ ስለዘረጋ ነው እንጂ ሰው ምንም አይነት አቅም የለውም። ሰው ምንም አይነት ብርታት የለውም። ራሳችን እንየው። ሰው ይታመማል፣ ደካማ ነው። ነገር ግን ቢስላን በዓለም ላይ እግዚአብሔር ጅራፍን ዘርግቷል። እኔ ነኝ ጅራፍን የዘረጋሁት አንተ አይደለህም ይላል እግዚአብሔር አለ። ማን ይላል? እግዚአብሔር ይላል። ዛሬም ይናገራል። ምዕመናን ካልተመለስን፣ ወደ እግዚአብሔር ካልተመለስን የመከራው ዘመን አያጥርም። ይሄ ነው እውነት እነግራችኋለሁ፣ ረጅም ነው የሚሆነው። እንድንመለስ እግዚአብሔር ይፈልጋል። ዛሬ ነቢያትን እንድናገሩ፣ ዛሬ የማይረቡ ሰዎችን አስነስቶ፣ ደካሞች የተባሉትን አስነስቶ እግዚአብሔር ይናገራል። በዚህ ዘመን ተገብቶን አይደለም በዚያው ለምረት የቆምነው፣ እግዚአብሔር ስለፈቀደ ብቻ እና ተናገረ። መቃቢስ ምን አደረገ ካላችሁ፣ በቁመቱ ልክ ጉድጓድ ቆፈረና እዛ ጉድጓድ ውስጥ ገባ፣ አለቀሰ። እንደገና እግዚአብሔር ራእይ የተባለውን ነቢይ ላከና ስለተመለስ ስላለቀስ ይቅር ብያለሁ፣ ከአንተ አብራክ የሚወጡ ደጋግ ልጆች አሉ፣ ስለነሱ ስል ይቅር ብያለሁ አለ። ኧረ ስለ ሕፃናቱ እግዚአብሔር ይቅር ይበለን። ሩጠው ስለማያመልጡት ስለ አረጋውያን፣ ስለ እንስሳቶቹ ሲል እግዚአብሔር ይቅር ይበለን። እኛ አልተመለስንም። የምህረት አምላክ ምንም ስለማያውቁ ስለ ሕፃናቱ እግዚአብሔር ይቅር ይበለን። ይቅር አለው። ልጆቹን በምግባር አሳደጋቸው። የእስራኤል አምላክ የሐዊን እግዚአብሔርን አስተማራቸው ይላል። እንዲህ እያስተማራቸው እያለ በሞት ተወሰደ። እሱ በሞት ከተወሰደ በኋላ ፂሩጻይዳን የተባለ ንጉሥ ተነሳና ሞዓብን ስራዋን እስራኤልን ነክተዋልና፣ ማንን ነክተዋልና አልኳችሁ? እስራኤልን ነክተዋልና ሞዓባውያን ፂሩጻይዳ የከለዳውያን ንጉሥ ተነሳና ሞዓብን እንዳይሆኑ አደረጋ። ያኔ የመቃቢስ ልጆች ተማርከው ሄዱ። የእግዚአብሔር ልጆች አስተውሉ። ተማርከው በባርነት ሲኖሩ ይሄ ፂሩጻይዳ የተባለው ሰው ጣዖት ያመልክ ጀመር። ሰው ሁሉ ለጣዖት ያሰግድ ጀመር። የመቃቢስ ልጆች ደግሞ እግዚአብሔርን እየሰሙ ነው ያደጉት። የኔና የናንተ አዲሱ ትውልድ ምን እየሰማ ይሆን የሚያድገው? በሰንበት ትምህርት ቤት ይሆን የሚያድገው? ይሄ ትውልድ የት ነው የሚውለው? ምንድን ነው የሚያደርገው? ልጆች ምን እያደረጉ ነው? ወላጆች ምን ስራ እየሰራን ነው? የት ላይ ነው ያለ ነው? እያስተማሩ ነው ወይ? ፈሪሃ እግዚአብሔርን እያስተማሩ ነው ወይ? በቅን ልቦና እያገለገልን ነው ወይ? ኦርቶዶክሳውያን ልናስተውል ይገባል። በሃይማኖት በምግባር ስላሳደጋቸው ፂሩጻይዳ ሰውን ሁሉ በጣዖት ሲያሰግድ የመቃቢስ ልጆች እግዚአብሔርን ያመሰግኑ ነበር። አመስግኑት እግዚአብሔርን። እሱን ብቻ ያመልኩ ነበር። ለእርሱ ይንበረከኩ ነበር። ለእሱ ይሰግዱ ነበር። ሰው ሁሉ ከወድቋል እኮ፣ ሁሉም በጣዖት ፍቅር ወድቋል። ያኔ የመቃቢስ ልጆች እግዚአብሔርን ሲያመልኩ፣ እግዚአብሔርን ሲያመሰግኑ ነገረ ሰሪዎች ወሰዱና ለፂሩጻይዳ ነገሩ። ታዲያ የመቃቢስ ልጆች አመጧቸውና እሳትና ስለት ባለበት ፊት አቆሟቸው ይላል። ንጉሡ ተናገረ። እኔ ለማመልከው ለጣዖቱ ለአጵሎ ለዳጎን ለእሱ ስገዱ፣ ካልሰገዳችሁ እገላችኋለሁ አለ ንጉሡ። ከቃሉ ጋር ናችሁ። ግን ማን ያድናል? ግን ማን ያሻግራል? እግዚአብሔር ያሻግራል። በዚህም ሰዓት እነዚህ የመቃቢስ ልጆች ምን አሉ ካላችሁ፣ አሁን በስጋ እንደሚሞቱ ተረዱ። በምን እንደሚሞቱ አልኳችሁ? በስጋ ሁላችንም እንሞታለን። ነገር ግን ከትንሣኤ ዘጉባኤ በኋላ በጣም የሚገርመው በብሉይ ኪዳን ሆነው እግዚአብሔር መንፈስ ቅዱስ የተገለጠላቸው ወጣቶች ናቸው።
በብሉይ ኪዳን ነው ክርስቶስ እንደሚወለድ እንደሚጠመቅ 40 መዓልትና 40 ሌሊት እንደሚጾም በዕለተ ዓርብ እንደሚሰቀል በሦስተኛው ቀን እንደሚነሳ በ40ኛው ቀን እንደሚያርግ በዳግም ምጽአት ክርስቶስ ይመጣል ብለው አመኑ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመኑ። ሰውነታቸውን ለሰማዕትነት ለሞት አሳልፈው ሰጡ፣ እግዚአብሔርም አከበራቸው ይላል። ክብርና ምስጋና ለአባቶቻችን አምላክ ይሁን። ታዲያ በዛሬው ዕለትም የተሰባሰብንበት ታላቁ ቅዱሱ የእግዚአብሔር ወዳጅ ሮማዊ ወጣት አባትና እናቱ እግዚአብሔርን የሚፈሩ ፈሪሃ እግዚአብሔር ያላቸው ናቸው። ዱድያኖስ የተባለው ንጉሥ ደግሞ እጅግ እግዚአብሔርን የማይወድ እግዚአብሔርን የማያውቅ መከራ በክርስቲያኖች ላይ የሚያጸና ንጉሥ ነገሰ ይላል። ከቃሉ ጋር ናችሁ። ምን የሚያጸና? በሕዝቡ ላይ መከራ የሚያጸና፣ ረሃብ የሚያጸና፣ መፈናቀል የሚያጸና፣ ችግር የሚያጸና፣ ርኅራኄ የሌለው ጣዖት አምላኪ ዱድያኖስ ተነሳ። ወገኖቼ ረሃቡ፣ ጦርነቱ፣ ቸነፈሩ፣ የክርስቲያኖች ስደት ዛሬ ተጀመረ አይደለም። ትናንትም የነበረ ነው። ተዋህዶን ታግለዋታል፣ ግን አልጣሏትም። የታገሏት ሁሉ ወድቀዋል። ይኸው ዛሬም አብባ ትኖራለች። እኔ በዚህ ዘመን 3 ነገሮች ያስደስቱኛል። የመጀመሪያው የይኸውን አገልግሎት የሚሰጠው ይሄ ወንጌል ከዛሬ 20 ዓመት በፊት እንዲህ አንድ አይነት ወንጌል በቤተ ክርስቲያን አይሰበክም ነበር። ክርስቶስን መሰረት ያደረገ ወንጌል፣ ነገረ ቅዱሳንን ክብራቸውን የጠበቀ እንዲህ አልነበረም። አንዳንዱ ከሳሽ፣ አንዳንዱ ገፊ፣ አንዱ ተገፊ ነበረ። በዚህ ዘመን ግን ቤተ ክርስቲያን አንድ አይነት ወንጌል፣ የጥንቱ የቀደመውን ወንጌል አንድ አይነት ወንጌል ይሰበካል። ሁለተኛው ደስ ያለኝ ነገር ቢኖር በዚህ ዘመን እጅግ የጸና የክርስቲያኖች ስደት መከራ ረሃብ አለ። አይታችሁ ከሆነ ክርስቲያኖች ተሰልፈው ሥጋውና ደሙን ሲቀበሉ እያየን ነው። ማን የተመሰገነ ይሁን። የማን ሥጋና ደም? አመስግኑት እግዚአብሔር። በእውነት በዚህ ሥጋውና ደሙን ለመቀበል ከቃሉ ጋር ናቸው አይደለ? ቤተ ክርስቲያኑ አንድ ወንጌል ነው ያላት፣ እሱም ክርስቶስ ነው። ያን ሐዋርያት ሰብከውታል፣ ተላውያን ሐዋርያት ሰብከውታል። እስከዚህ ሰዓት ደርሷል። ይህን ማስቀጠል የቤተ ክርስቲያን ዓላማዋ ስራዋ ነው። እንዲሁ እንዲቀጥል ነው። ሌላው በዚህ ዘመን እጅግ ደስ የሚለው ምእመናን ለወንጌል ለጉባኤ በርትተው የምናይበት ዘመን ነው። ውድ ኦርቶዶክሳውያን እውነት ነው የምንበረታበት ዘመን ነው። ታዲያ የእግዚአብሔር ቅዱስ ጊዮርጊስ ገና ወጣት እያለ የጦር ልምምድ ነበረው። ፈረስ ይገራ ነበረ፣ ጦር ይወረውር ነበረ። ይሄንን ያውቃል፣ ይሄን ተረድቷል። አባቱ ከሮም መካከል አንዱ መሳፍንት ስለነበረ ወደ ንጉሡ ወደ ዱድያኖስ ሄደ ይላል። ወደ ዱድያኖስ ወደ ንጉሡ ሲሄድ ውድ ኦርቶዶክሳውያን እጅ መንሻ ወርቁን ይዞ ነው የሄደው። ለንጉሥ ስለሚገባ ይዞ ሄደ። ይዞ ሲሄድ ግን ዱድያኖስ ክርስቲያኖችን አሰልፎ ሲያሰቃይ ተመለከተ። ከቃሉ ጋር ናቸው። ሲያሰቃያቸው አየ፣ ተመለከተ። ያኔ ጊዮርጊስ ወደ ንጉሡ ገባና ንጉሥ ሆይ አለው፣ እኔ ወታደር ነኝ። ወታደር ሆኜ ቀን ፀሐይ፣ ሌሊት ብርድና ዝናብ የሚፈራረቅብኝ እነዚህ ኦርቶዶክሳውያን ከሌላው ማህበረሰብ ጋር እኩል በነፃነት እንዲኖሩ ነው። ለምንድን ነው ልዩ በልዩ ሁኔታ ክርስቲያኖች የሚገፉት? ለምንድን ነው የሚሰቃዩት? የሚል ጥያቄ ለዱድያኖስ ለንጉሡ አቀረበ። ዱድያኖስ ንጉሡም ከሰባው ነገሥታት ጋር ቁጭ ብሎ ጊዮርጊስን እንዲህ አለው፣ ጊዮርጊስ አለው ስለ ክርስቲያኖች አትከራከር አለው። ከቃሉ ጋር ናቸው። ስለ ክርስቲያኖች ምን አትበል? አትከራከር። ስለ ክርስቲያኖች ምን አትበል? አትሞግት፣ ዝም በል። ክርስቲያኖችን ልፍጃቸው፣ ልጨርሳቸው አለ።
እግዚአብሔር ከዚህ ሕይወት ይሰውራል። ዱድያኖስ ጨካኝ ነው። ተረፈ ዱድያኖስም ጨካኞች ናቸው። ለሰው ልጅ ለሕፃናት አይራሩ። ልክ ፂሩጻይዳ እጅግ ጨካኝ ነበረ። በማህፀን ውስጥ ያሉ ሕፃናት ሳይቀሩ ከማህፀን እየወጡ እየተገደሉ ያይ ነበረ። በሰው መሞት ይቀልድ ነበረ። ዱድያኖስም እንዲህ ነበረ። ክፉዎች ይነሳሉ በዘመናት፣ ነገር ግን እድሜያቸው ያጥራል። ታሪካቸው በክፉ ነው የሚነሳው። ዱድያኖስ በክርስቲያኖች ላይ መከራ ያጸና ጀመር። ዝም በል ስልጣን እሰጥሃለሁኝ፣ ከእኔ በታች አንተ ትነግሳለህ፣ ስለ ክርስቲያኖች ግን ዝም በል አለው። ያኔ ቅዱሱ እንዲህ አለ፣ ዱድያኖስ ንጉሥ ሆይ እግዚአብሔር አንግሶሃል፣ እግዚአብሔር ስልጣን ሰጥቶሃል። ስልጣን የሚሰጥ ማን ነው? የሚሾም ማን ነው? የሚሽርስ ማን ነው? እግዚአብሔር ሰጥቶሃል፣ ዘመን ሰጥቶሃል፣ ስልጣን ሰጥቶሃል፣ ጊዜ ሰጥቶሃል። በዚህ በተሰጠ ሰዓት፣ በተሰጠ ጊዜ፣ በተሰጠ ስልጣን ሰውን እኩል ክርስቲያኖችን እኩል አድርገህ ትመራ ዘንድ ነው እንጂ ክርስቲያኖችን በተራ ልታሰቃይ አይገባህም። እኔ የዚህን ዓለም ስልጣን አልፈልግም። እንደውም አለ የዚህ ዓለም ወታደር ሳይሆን እኔ የክርስቶስ ወታደር ነኝ አለ። ክብርና ምስጋና ለእግዚአብሔር ይሁን። ይሄ ብቻ አይደለም፣ እኔ ክርስቲያን ነኝ አለ። እስኪ ቃል በሉ፣ እኔ በሉ እስኪ ምንድን ነኝ? ክርስቲያን ነኝ አለ። ክርስቲያኖች ነን። ማን ይርዳን? ማን ያጽናን? እውነት ነው ክርስቲያኖች ነን። ነገር ግን ያቋረጥነው ነገር አለ። አሁን እዚህ መካከል እስቲ ንስሐ አባት ያላችሁ እጃችሁን አውጡ ብዬ ብል ያወጣል ግማሽ በላይ፣ ጥቂትም የሌለው ሊኖር ይችላል። እስቲ ሥጋውና ደሙን የተቀበል በክርስቶስ ትንሣኤ የክርስቶስን ሥጋና ደም የበላ ብዬ አውጣ ብል የሚያወጣ የለም። ከንቱ ድካም ሆኗል። ንስሐ አባት አለ። ነገር ግን ምዕመናን ሥጋውና ደሙን ካልተቀበሉ ምን ያደርጋል? ጥርግርግ ያልጎ ማባረር ነው እንጂ እንዲህ ያለው ምን ይሰራል? በክርስቶስ ትንሣኤ ዘመን የክርስቶስን ሥጋውና ደሙን ካልበላ ፋሲካችን ማን ነው? ስሙኝ እስኪ ንገሩኝ እስኪ ማን ነው ፋሲካችን? ትንሣኤያችን ማን ነው? የሥጋ በጉ ነው። ክርስቶስ እኮ ነው። እስኪ ክርስቶስን አመስግኑ። ትንሣኤያችን እሱ ነው። ፋሲካችን እሱ ነው። እሱ ነው ፋሲካችን፣ እሱ ነው ትንሣኤያችን። እኔ ክርስቲያን ነኝ ያለ ጊዮርጊስ በንጉሡ ፊት በዚህ ጊዜ ስቃዩ ጀመረ። 7 ዓመት ነው የተሰቃየው። ስንት ዓመት አልኳችሁ? 7 ዓመት። 3 ጊዜ ሙቶ እግዚአብሔር አስነስቶታል። ይችላል አይችልም? እግዚአብሔር አመስግኑት። ይችላል እግዚአብሔር። እኔና እናንተ ሲያነሳ አንሷል። ሰዎች እኮ ወደቁ፣ በቃ ዋጋ የላቸውም ብለውናል እኮ። ዛሬን ያሳየን ማን? ንገሩኝ እስኪ። አክብሩት እግዚአብሔርን። ዛሬን አሳይቶ ምን አደረጉ ካላችሁ የዱድያኖስ አስማተኞች መርዝ በጥብጠው ለቅዱሱ ሰጡት። ቅዱስ ጊዮርጊስ መርዝ ተበጥጦ ሲሰጠው ምን አደረገ መሰላችሁ? በስመ አብ በአብ ስም በወልድ ስም በመንፈስ ቅዱስ ስም መርዙን ባረከው። ባርኮ ሲጠጣው መርዝ ሳይሆን ወይን ነው የሆነለት። እግዚአብሔር ያደርጋል፣ ይችላል። አሕዛብ ምክንያታቸው ብዙ ነው። እጁ ላይ አስማት አለና የፍጥኝ ሰሩት አሉ። ከዛ በኋላ የፍጥኝ አሰሩና ከቀደመው የበለጠ ሌላ መርዝ አምጥተው ሰጡት። እርሱ ግን በአንደበቱ በልቡ ላይ እግዚአብሔር ነግሷል፣ ክርስቶስ ነግሷል። ቅዱስ ጳውሎስ እንደተናገረ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ፣ ስላንተ ቀኑ ሙሉ እንገደላለን። ነኖ የሀደገነ ፍቅረ ክርስቶስ፣ ከክርስቶስ ፍቅር የሚለየ ማን ነው? ረሃብ ነው? ጥም ነው? ሰይፍ ነው? ኧረ ስላንተ ቀኑን ሙሉ እንገደላለን እንዳለ ቅዱስ ጳውሎስ። ቅዱስ ጊዮርጊስም በልቡ ክርስቶስ ነግሷል። ክርስቶስ ይንገስብን። አመስግኑት እግዚአብሔር። እርሱ ይንገስብን። እርሱ ከልባችን፣ እሱ በሕይወታችን፣ እሱ በኑሯችን ሲነግስ የዚህ ዓለም ጣጣ አያስፈራንም። አዎ ጦርነት አያስፈራንም። አዎ ረሃብ አያስፈራንም። እንደዛ እኮ ነው ቅዱስ ጳውሎስ ያለው አይደል እንዴ? ረሃብ፣ ጦርነት፣ ሰይፍ አልፈራም ነው ያለው። ማን በሱ ዘንድ ስላለ፣ ማን ከሱ ጋር ስለሆነ፣ ክርስቶስን ከያዝ ውድ ኦርቶዶክሳውያን ንስሐ ከገባን፣ ሥጋውን ከበላን፣ ደሙን ከጠጣን፣ የመከራ የዚህ ዓለም ሰይፍ እንኳን ቢመጣ ወደ ማን እንሄዳለን? ወደ እግዚአብሔር እንሄዳለን። እንበርታ፣ እንጨክን በሕይወታችን። የክርስቶስን ሥጋውና ደሙን እንብላ። ክርስቶስ በሕይወታችን ይኑር። ክርስቶስ በጉዟችን ይኑር።
ቅዱሱ የእግዚአብሔር አገልጋይ እጁ የፊት ታሰረ በአንደበቱ በልቡ አምላኩን በሕይወቱ ጠራው። አምላኬ ሆይ ብሎ በአብ ስም በወልድ ስም በመንፈስ ቅዱስ ስም ሲባርከው ያ ሁለተኛው ሦስተኛውን መርዝ ፍጹም ውሃ ሆነ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይችላል። ይኸውላችሁ ካመን እባብና ጊንጡን እየረገጥን እንድንሄድ የልጅነት ስልጣን ሰጥቶናል። ይህም ስልጣን የሰጠን ማን ነው? ካመን እባቡን እንረግጠዋለን፣ ጊንጡን እንረግጠዋለን። መተቱ አያሸንፈንም፣ ጥንቆላው አያሸንፈንም፣ ጦርነቱንም ረሃቡንም አንፈራ። የልጅነት ጸጋና ክብር ሰጥቶናል። ስሙ ለዘላለሙ የተመሰገነ ይሁን። እና ቅዱስ ጊዮርጊስ በእሳት መካከል ነው ያለፈው። ውድ ኦርቶዶክሳውያን በመንኮራኩር ፈጭተውታል፣ በመጋዝ ሰንጥቀውታል። ምን ያላደረጉት ነገር አለ? ስጋውን በብረት ምጣድ ቆራርጠው አቃጥለው አመድ አድርገው በደብረ ኢድራስ ተራራ ላይ ሁሉ በትነውታል። ገርማቸዋል። ነፋስ ወስዶት ቅጠሉ ላይ ሲያል በቅጠሉ በዛፉ ላይ ጊዮርጊስ 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 ይላል። ይሄን ያደረገ እግዚአብሔርን አመስግኑ። አስነሳው፣ ሰብስቦ አስነስቶ ከዱድያኖስ ፊት ሄዶ ይቆማል። የዱድያኖስ ሚስት ምን እንዳለች ታውቃላችሁ? የንጉሱ ሚስት እኔ ይገርመኛል። ከዚህ በኋላ አለች እኔ በጊዮርጊስ አምላክ አምናለሁ አለች። ክብርና ምስጋና ለእርሱ ይሁን። ቅዱሳን ሕይወታቸው አስተማሪ ነው። የኔና የእናንተ ሕይወትስ አስተማሪ ይሆን? ሰውን እናሰናክል ይሆን? እንወርድ ይሆን? ማን ይርዳል? የቅዱሳን አምላክ ይርዳል። በጊዮርጊስ አምላክ አምናለሁ። የሚገርማችሁ ነገር ለእሱ መርዝ ሲሰጡት እልፍ አእላፋት ክርስቲያን የጊዮርጊስን አምላክ ክርስቶስን ይከተላል። ግርፋት ሲያበዙበት በግርፋቱ በጽናቱ ልክ 7 ዓመት ሲኖር እልፍ አእላፋት ክርስቲያኖች በጊዮርጊስ አምላክ አምነዋል። ለዛ ነው በትንሣኤ ዘጉባኤ ጊዜ ክርስቶስ እንደሚመጣ አውቀው ተረድተው ፍርድን ስለሚሰጥ አውቀው ተረድተው ቅዱሳኑ ሕይወታቸውን ለእግዚአብሔር ሰጡ። ሰማዕታት ከአቡ ደመሙ ወተአገሱ ሞተ መሪር አለ ሊቁ ቅዱስ ኤፍሬም በውዳሴ ማርያም። ሰማዕታት መራራ ሞትን ታገሱ። ዳዊት ዘመሰለ እስራኤል አመትረሱ ላዕለ ወሬዋን ፈተወ ሰማየ። ጠላቶቹ ተነሱበት፣ ዳዊት ታሟል ይላል ቅዱስ ኤፍሬም። ታሟል፣ አልጋ ላይ ተኝቷል። ጠላቶቹ ጉድጓዱን ይዘውታል። ጉድጓዱን ሲይዙት ውሃ ጠማኝ አለ ዳዊት። ውሃ ጠማኝ ሲል ዳዊት የዳዊት ወታደሮች ከፍልስጤማውያን ጦር ካለበት መሃል ሂደው ውሃ ቀብተው አምጥተው ለንጉሥ ለዳዊት ሰጡት። ፈተወ ይስተይማየ ዳዊት ይገርማችኋል፣ ውሃውን ሊጠጣው ፈለገ። ሲያስብ ግን ያ ውሃ ደም ነው። ምንድነው አልኳችሁ? ደም ነው። ስለሱ ዋጋ ከፍለዋል። የዳዊት ወታደሮች ዋጋ እንደከፈሉ ተረዳ። ወከአወ ኢሰተ ዳዊት ያ ውሃ አፈሰሰው እንጂ አልጠጣም። እግዚአብሔርም ዳዊትን ተመለከተው፣ ጽድቅ ሆኖ ተቆጠረለት፣ ከደዌውም ፈወሰው ይላል። እግዚአብሔር ይፈውሰን። አዎ ዳዊት እኮ ይችላል። በወታደሮቹ ላይ ውሃ መጠጣት ይችላል። በወታደሮቹ ላይ ዙፋኑን መዘርጋት ይችላል። ግን እንዴት ወታደሮቹ ሙተውን ይነግሳለሁ አለ። ወገኖቼ የሚያስተውል ለወታደሩ ለሕዝቡ የሚያስብ የሚራራ መሪ ለዓለም ለሀገራችንም እግዚአብሔር ያድለን። ዳዊት እንዲህ ነው። የዳዊት ወታደሮች ለንጉሳቸው ዋጋ እንደከፈሉ ሁሉ ሰማዕታትን የክርስቶስ ፍቅር ይዟቸው ከአቡ ደመሙ ደማቸውን አፈሰሱ። በእንተ መንግሥተ ሰማያት እሴን ቃል በሉልኝ። በእንተ በሉስኬ መንግሥተ ሰማያት ስለምን አልኳችሁ? ስለ መንግሥተ ሰማያት። ይኸውላችሁ ዛሬ ተሰብስበን የቅዱስ ጊዮርጊስን በዓል ስናከብር የምናገኘው የቅዱሱን የሰማዕቱን በረከት ነው። ክርስቶስን አምልከናል፣ አመስግነናል። የዘላለም ልጅነትን ነው። ወስብሐት ለእግዚአብሔር።